እንደ ቸርነት መጠን ማረኝ። አቤቱ እንደ ምሕረትን ብዛት መተላለፌን ደምስስ። ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። አንተን ብቻ በደልኩ፣ በፊትህም ክፋትን አደረግኩ። በነገርህም ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በአመፃ ተጸነስኩ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድክ፣ ከማይታይ ስውር ጥበብን አስታወቅከኝ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ፣ ከበረዶም ይልቅ ነጭ እሆናለሁ። እግዚአብሔርን በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት፣ በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት፣ በመለከት ድምፅ አመስግኑት፣ በበገናና በመሰንቆ አመስግኑት፣ በአውታርና በእንድልታ አመስግኑት፣ ድምፁ መልካም በሆነ ጸናጽል አመስግኑት፣ እልልታ ባለው ጸናጽል አመስግኑት። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ውድ ምዕመናን፣ ዛሬ በዓለም ዙሪያ ካሉ መጽሐፍት ሁሉ በተለየ መልኩ በኢትዮጵያውያን የዕለት ተዕለት ሕይወት ባህልና መንፈሳዊ ጉዞ ውስጥ ትልቅ ስፍራ ስላለው አንድ ድንቅ መጽሐፍ እንነጋገራለን። መጽሐፈ ዳዊት። ይህ መጽሐፍ ተራ የንባብ መጽሐፍ አይደለም። ለብዙዎች የሕይወት መመሪያ፣ የችግር ጊዜ መሸሸጊያ፣ የደስታ መግለጫና የመንፈሳዊ ጥበብ ማዕድን ነው። ለመሆኑ ይህ መጽሐፍ እንዴት ወደ ኢትዮጵያ ሊመጣ ቻለ? በውስጡስ ምን አይነት ምስጢራትን ይዟል? ኢትዮጵያውያንስ ከመጽሐፈ ዳዊት ጋር ያላቸው ጥልቅ ቁርኝነት ከምን ይመነጫል? ዛሬ እኚህን ጥያቄዎች በዝርዝር እንመልሳለን። ከመጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ዳዊት መድገም ምን ማለት ነው? ዳዊት መድገም ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ሥርዓትና በሀገር በቀል ባህል ውስጥ የዳዊት መዝሙራትን 150ዎቹን የዳዊት መዝሙሮች በሙሉ ወይም በከፊል በድምፅ ማንበብ፣ መጸለይ ወይም መዘመር ማለት ነው። ይህ ተግባር በኢትዮጵያ ማህበረሰብ ዘንድ ትልቅ መንፈሳዊና ባህላዊ ቦታ አለው። ዋና ዋና ትርጉሞቹና ይዘቶቹ የሚከተሉት ናቸው። መንፈሳዊና የጸሎት ሥርዓት። የዘወትር ጸሎት። ካህናት፣ መነኮሳት እንዲሁም በርካታ የሃይማኖቱ ተከታዮች ምዕመናን ዳዊትን እንደ ዋና የጸሎት መጽሐፍ ይጠቀሙበታል። ዳዊት መድገም ሲባል መዝሙራቱን ለአምላክ ምስጋናን፣ ልመናንና ንስሐን ለማቅረብ ማድረስ ማለት ነው። የቀን ክፍለ ጊዜ ወይም ሰዓታት። መዝሙረ ዳዊት በ7 የጸሎት ክፍለ ጊዜያት ወይም ሰዓታት ተከፋፍሎ የሚጸለይበት ሥርዓት አለው። የትምህርትና የማንበብ ልምምድ። በባህላዊው ትምህርት። በአብነት ትምህርት ቤት በተለይ በቆሎ ተማሪዎች ዘንድ ዳዊት መድገም ትልቅ የእውቀት ደረጃ ነው። አንድ ተማሪ ፊደል ቆጥሮ የሐዋርያት መልእክትን አንብቦ ካጠናቀቀ በኋላ ወደ ዳዊት ንባብ ይሸጋገራል። እዚህ ደረጃ ላይ ሲደርስ መጽሐፉን ያለ ስህተት በፈጣንና ጥራት ባለው ድምፅ ማንበብ ይለማመዳል። ይህንን ያጠናቀቀ ተማሪ ዳዊት ደገመ ወይም ዳዊት ጨረሰ ይባላል። ይህም ትልቅ ስኬት ተደርጎ ስለሚቆጠር በቤተሰብ ደረጃ ማዕድ ተዘጋጅቶ ይደገሳል። ለበረከትና ለችግር መፍትሄ። ማህበረሰቡ በግል ሕይወቱ ወይም በሀገር ደረጃ ችግር፣ ፈተና ወይም በሽታ ሲገጥም ዳዊት ይደገም ይላል። መዝሙረ ዳዊት በውስጡ መለኮታዊ ኃይልና ጥበቃ እንዳለው ስለሚታመን ክፉ መንፈስን ለማራቅና ሰላምን ለማውረድ በቤተ ክርስቲያንም ሆነ በቤት ውስጥ በብዛት ይደገማል። ባጭሩ ዳዊት መድገም ማለት እንደየአውዱ የዳዊትን መዝሙር ወይም ጸሎት ማድረስ ወይም በባህላዊ የቤተ ክርስቲያን ትምህርት ሥርዓት የንባብ ደረጃን በውጤታማነት ማጠናቀቅ ማለት ነው። ታዲያ እንዴት ነው ዳዊት መድገም የምንችለው? ዳዊት መድገም ወይም መጸለይ መጀመር ትልቅ መንፈሳዊ ጥንካሬና በረከት ያለው ተግባር ነው። ለአጠቃቀምና ለጀማሪዎች አመቺ ይሆን ዘንድ ሂደቱን በሁለት ዋና ዋና መንገዶች ማየት ይቻላል። እንደ ዘወትር ጸሎት በየቀኑ መጸለይ እና
እንደ ንባብ ልምምድ ለማጥናት። ዳዊት መጸለይ ለመጀመር የሚረዱን ዋና ዋና መንገዶችና መመሪያዎች የሚከተሉት ናቸው። 1. መጽሐፉንና ዝግጅቱን ማሟላት። የመጽሐፉ ይዘት የዳዊት መጽሐፍ 150 መዝሙራትን፣ 15ቱ የነቢያት ጸሎቶችን እና የሰለሞን መኃልየን የያዘ ነው። በተጨማሪም ከሰኞ እስከ እሁድ የሚጸለዩ የውዳሴ ማርያምና የቅዳሴ ማርያም ክፍሎችን ያካትታል። የጸሎት ቦታ ከተቻለ በቤተ ክርስቲያን ካልሆነም በቤት ውስጥ ጸጥ ያለ ስዕለ አድኖ ያለበትና ለጸሎት የተመቸ ጥግ ማዘጋጀት። ንጽህናና መረጋጋት ጸሎት ከመጀመራችን በፊት እጅና ፊትን መታጠብ፣ በተረጋጋ መንፈስ መሆንና ሙሉ ትኩረትን ወደ ጸሎቱ ማድረግ። በዕለታት ከፋፍሎ መጸለይ ወይም የዘወትር ሥርዓት። ዳዊት በውስጡ 15 ንጉሶች ወይም ክፍሎች አሉት። በአብዛኛው ምዕመናን በየቀኑ የተወሰነ ክፍል ከፍለው ይጸልያሉ። ለአንድ ጀማሪ ግን በየቀኑ የተወሰኑ መዝሙራት መጀመር ይመረጣል። የቀን ክፍፍሉን በሙሉ ለመድገም ካሰብን ግን ሥርዓቱ እንዲህ ነው። ሰኞ ከመዝሙር 1 እስከ 30፣ ማክሰኞ ከመዝሙር 31 እስከ 60፣ ረቡዕ ከመዝሙር 61 እስከ 90፣ ሐሙስ ከመዝሙር 91 እስከ 120፣ ዓርብ ከመዝሙር 121 እስከ 150፣ ቅዳሜ የነቢያት ጸሎትና መኃልየ መኃልይ ዘሰለሞን፣ እሁድ 150ዎቹን መዝሙራት በሙሉ በአንድነት ወይም ለየት ባሉ የሱባኤ ወቅቶች። ማሳሰቢያ፣ በየዕለቱ ከሚጸለዩት መዝሙራት በተጨማሪ የዚያኑ ዕለት ውዳሴ ማርያም እና የወድሶዋ መላእክት አብሮ ይደገማል። ለጀማሪዎች የሚመከሩ ጠቃሚ ምክሮች፣ በጥቂት መጀመር ወይም ቀስ በቀስ። በቀን 30 መዝሙር መጀመር ከባድ ሊሆን ስለሚችል መጀመሪያ በቀን 5 ወይም 10 መዝሙር ብቻ በመጸለይ ልምድ ማዳበር። ዋናው ቁም ነገር ብዛቱ ሳይሆን በሐሳብ ሳይበተኑ በጥልቅ ስሜት መጸለዩ ነው። የንባብ ፍጥነትና ዜማ መጀመሪያ ላይ ቃላቶቹን በትክክል ለማንበብ ቀስ ብለን በለስላሳ ድምፅ እናንብብ። እየለመድነው ስንሄድ የራሱ የሆነ የንባብ ዜማና ፍጥነት ይኖረዋል። የቃላት ትርጉም መዝሙረ ዳዊት በጥንታዊው የግዕዝ ቋንቋ ወይም በግዕዝና አማርኛ ጎን ለጎን የተጻፉ መጽሐፍት አሉት። ትርጉሙ እንዲገባን በአማርኛ የተተረጎመውን ወይም የትርጓሜ መጽሐፍን ብንጠቀም መልእክቱ ይበልጥ ልባችን ውስጥ ይሰርጻል። ሰዓት መወሰን ጸሎቱን በቋሚነት የምናደርግበት ሰዓት፣ ለምሳሌ ማለዳ ከመውጣታችን በፊት ወይም ማታ ከመተኛታችን በፊት መምረጥ ልምድ እንድናደርገው ይረዳናል። ዳዊት መድገም ትዕግስትና ፍላጎትን ይጠይቃል። ከመንፈሳዊ አባቶች ወይም ልምዱ ካላቸው ሰዎች ጋር በመመካከር መጀመር ደግሞ ይበልጥ ያግዘናል። ይህንን መንፈሳዊ ጉዞ ለመጀመር ያሰብነው ለግል ጸሎት ነው ወይስ ንባቡን ይበልጥ ለማጥናትና ለመለማመድ? አቤቱ ወደ አንተ የጮኽኩትን ቃሌን ስማኝ፣ ማረኝና አድምጠኝ። አንተ ፊቴን እሹት ባልህ ጊዜ አቤቱ ፊትህን እሻለሁ። ልቤ አንተን አለ፣ ፊትህን ከእኔ አትሰውር። ተቈጥተ ከባሪያ ፈቀቅ አትበል፣ ረዳት ሁነኝ አትጣለኝ። መጽሐፈ ዳዊት በመጽሐፍ ቅዱስ ውስጥ ከሚገኙት ክፍሎች መካከል እጅግ የታወቀውና የዳዊት መዝሙር ወይም ሳልምስ ተብሎ የሚጠራው ነው። ይህ መጽሐፍ በአብዛኛው የተጻፈው ከዛሬ 3000 ዓመታት በፊት በእስራኤል በነገሰው በታላቁ ንጉሥና ነቢይ ዳዊት ነው። ዳዊት ገና በወጣትነቱ እረኛ በነበረበት ጊዜ ጀምሮ በገና እየደረደረ እግዚአብሔርን ያመሰግን ነበር። በሕይወቱ ውስጥ ካለፈባቸው ፈተናዎች፣ ስደቶች፣ ድሎችና የንስሐ ጊዜያት የተነሱ ስሜቶቹን በግጥምና በዜማ መልክ አዘጋጃቸው። እነዚህ መዝሙራት በአጠቃላይ በውስጣቸው ትንቢትን፣ ምስጋናን፣ ልመናንና ንስሐን አጣምረው የያዙ ድንቅ የጥበብ ሥራዎች ናቸው። መጽሐፈ ዳዊት ወደ ግዕዝ ቋንቋ ተተርጉሞ ወደ ኢትዮጵያ የገባው ክርስትና በይፋ በሀገሪቱ በታወጀበት በአራተኛው ክፍለ ዘመን አካባቢ እንደሆነ የታሪክ መዛግብት ያስረዳሉ። ሆኖም ግን ኢትዮጵያውያን ከመጽሐፉ ጋር ያላቸው ትስስር ከመደበኛ ንባብ እጅግ የላቀ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት ውስጥ መጽሐፈ ዳዊት
የሁሉም ጸሎታት መሰረት ነው። የቤተ ክርስቲያኗ የዜማ ሊቅ ቅዱስ ያሬድ የደረሳቸው የቅዳሴ የሰዓታትና የማህሌት ዜማዎች በሙሉ በቀጥታ ከመጽሐፈ ዳዊት ቃላትና ጥቅሶች ጋር የተቆራኙ ናቸው። ያለ ዳዊት መዝሙር የኢትዮጵያን የቅዳሴና የጸሎት ሥርዓት ማሰብ አይቻልም። የመጽሐፈ ዳዊት ተጽዕኖ በቤተ ክርስቲያን ቅጥር ግቢ ብቻ የተወሰነ አይደለም። በታሪካችን ውስጥ መጽሐፉ የዘመናዊ ትምህርት መሠረት ሆኖ አገልግሏል። በጥንታዊ የቄስ ትምህርት ሥርዓት ውስጥ አንድ ሕፃን ፊደል ቆጥሮ ሀሁን አጥንቶ የዮሐንስ ወንጌልን ካነበበ በኋላ የሚደርሰው ትልቁ የትምህርት ደረጃ ዳዊት መድገም ነበር። ዳዊት ደገመ ማለት አንድ ሰው ሙሉ በሙሉ ማንበብና መጻፍ የሚችል የበሰለና ማህበረሰቡን ለማገልገል የበቃ ሰው መሆኑን ማረጋገጫ ምስክር ወረቀት ነበር። እስከ 20ኛው ክፍለ ዘመን አጋማሽ ድረስ የኢትዮጵያ መሪዎች፣ ጸሐፍትና ምሁራን በሙሉ የዚሁ የዳዊት ትምህርት ቤት ውጤቶች ነበሩ። በኢትዮጵያ እትም መጽሐፈ ዳዊት ስንል 150ውን የዳዊት መዝሙራት ብቻ አይደለም። በውስጡ 15ቱን የነቢያት ጸሎታትና የሰለሞንን መኃልየን አካቶ የያዘ ትልቅ ጥንቅር ነው። ኢትዮጵያውያን መጽሐፉን በ7 ቀናት ከፍለው ይጸልዩታል። ከሰኞ እስከ እሁድ ድረስ በየቀኑ የሚደገሙ የተወሰኑ ክፍሎች አሉት። እያንዳንዱ መዝሙር ደግሞ የራሱ የሆነ መንፈሳዊ ምስጢርና ኃይል እንዳለው ይታመናል። ለምሳሌ መዝሙር 22 በችግር ጊዜ፣ መዝሙር 50 ለንስሐና ለኃጢአት ስርየት፣ መዝሙር 90 ደግሞ ከጠላትና ከክፉ መንፈስ ለመጠበቅ በብዛት ይደገማሉ። መጽሐፉ የሰው ልጅ ከፈጣሪው ጋር በቀጥታ የሚነጋገርበት ድልድይ ተደርጎ ይወሰዳል። በማጠቃለል መጽሐፈ ዳዊት ከእስራኤል ምድር ተነስቶ በኢትዮጵያ ምድር ጥልቅ ስር የሰደደ የሕዝቧን ማንነት፣ ስነ ጽሑፍ፣ ዜማና መንፈሳዊነት የቀረጸ ድንቅ የታሪክና የእምነት አሻራ ነው። ዛሬም ድረስ በሚሊዮኖች የሚቆጠሩ ኢትዮጵያውያን ልብ ውስጥ እንደበራ ይኖራል። አቤቱ መንገድህን አስተምረኝ፣ ስለ ጠላቶችም በቀና መንገድ ምራኝ። የሐሰት ምስክሮችና ዓመፀኞች ተነስተውብኛልና ለጠላቶቼ ፈቃድ አትስጠኝ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። ይህ የዳዊት መዝሙር ከደራሲው ቀጥሎ የተነሱ የጥንት አባቶች በምድራዊ መሰረትነቱና በሰማያዊ መዋቅርነቱ እጅግ አምነውበት በየወገኑ ሲነበብና ሲተረጎም እስከ ዘመነ ሐዋርያት ደርሷል። ሐዋርያትም ስለ 4 ነገር ማለት ስለ ሕያዋን መታቀቢያ፣ ስለ ሙታን መጸለያ፣ ስለ ሕፃናት መማሪያ፣ ስለ ቤተ ክርስቲያን መስበኪያ ይሆን ዘንድ 81ዱን መጽሐፍት ለቀለሜንጦስ ሲያቀርቡ ይህንንም ከ81ዱ አንድ አድርገው ቆጥሮ አስረክበውታል። ነቢዩ ዳዊት በዕደ ሳሙኤል ነቢይ ቅብአ መንግሥት በተቀባበት ጊዜ 7 ሀብታት ተሰጥተውታል። ከነዚህም ጥቂቶቹ ሀብተ ትንቢት፣ በብዙ አርዕስት የሚቆጠሩ ነገረ ትንቢትና ቃለ ምዕዳን መተንበይ፣ ሀብተ ኃይል፣ አንበሳውን በርግጫ ነብሩን በጡጫ ብሎ መግደል፣ ሀብተ መዊ፣ የጠላት ጦር በተሰለፈበት የጦር አለቆቹ በሰፈሩበት ገብቶ የጦሩን መሪ በድንጋይ ግንባሩን ፈጥፍጦ መግደል፣ ሀብተ ፈውስ፣ ይህንን መዝሙር እየዘመሩ በገና እየደረደሩ ድውይን ሕሙምን መፈወስና የመንፈስን ጭንቀት ማስወገድ ናቸው። ይልቁንም እስመ መዝሙረ ዳዊትሰ ዘተቃርበ መልአክተ ወትሰድድ አጋንንተ እንዲል ሐዋርያት ይህንኑ ተገንዝበው በዚህ መዝሙረ ዳዊት መዘምራን በዜማ ስልት እንዲያገለግሉበት መነኮሳትና ካህናት በመዓልትና በሌሊትም በቤተ ክርስቲያን እግዚአብሔር እንዲያገለግሉበት ምዕመናን በያሉበት ሆነው እየጸለዩ መላእክተ ብርሃንን እንዲያቀርቡበት፣ መላእክተ ጽልመትን እንዲያርቁበት፣ ሕሙማንን እንዲፈውሱበት ደንግገው ለተተኪው ትውልድ በማስተላለፋቸው ውለታቸውን ሳንዘነጋ እስከ ወዲያኛው እያስታወስናቸው ከፈጣሪያቸው በተሰጣቸው መጠነ ክብር እናከብራቸዋለን።
ምዕመናን ሆይ በመሰረቱ በዚህ መዝሙረ ዳዊት ከሕዝቤ ወገን ለይቼ በክብረ መንግሥት ከፍ ከፍ አደርገው ዘንድ እንደ ልቡናየ የሚሆን አገልጋዬ ዳዊትን መረጥሁት፣ ቅዱስ ቅብአ መንግሥትንም ቀባሁት ብሎ የአማልክት አምላክ የነገሥታት ንጉሥ የገዢዎች ገዢ የሚሆን ልዑል እግዚአብሔር እንደተናገረና በንጉሥነት ላይ የነቢይነትን ክብር የተጎናጸፈ እርሱ ራሱ ዳዊትም የአባቴን የበግ መንጋ ከምጠብቅበት መርጦ ወስዶ ክቡር ቅብአ መንግሥት ቀባኝ ብሎ እንደመሰከረ በዚህ ታላቅና ተወዳጅነት ባለው መጽሐፍ ውስጥ ለመንፈሳዊና ሥጋዊ ጥቅም የሚሰጡና በሰማይና በምድርም ለሚከናወኑ ተግባራት ሁሉ ያልተተነበዩና ያልተወሱ ነገሮች ስለሌሉ እጅግ አስደናቂ ነው። ስለሆነም ነቢዩ ዳዊት ልበ አምላክ ሊባል ተቻለ። እንዲህ ዘመናትና ትውልድ አልፈው ተከታዮች በሚተኩበት ጊዜ ሁሉ መጽሐፍትም የማርጀትና የመታጣትም ዕድል ሊያጋጥማቸው ስለሚችል በየጊዜው የነበረው ትውልድ አባቶቻችን የደከሙበት የኢትዮጵያ ቅርስ እንዳይጠፋ፣ ምዕመናን በመጽሐፍት እጦት እንዳይቸገሩ፣ በቅድስት ቤተ ክርስቲያን የተለመደው ጸሎት እንዳይታጎል በጥንቃቄ ታርሞ ሙሉ ትርጓሜው ከነሐተታው በጸሎቱ እንደተጠቀሙበት በአሁኗ ወቅት ታትሞ ሲቀርብላችሁ የታሪክን ጣዕም ለምታውቁ ምዕመናን ሁሉ ጥልቅ ስሜት እንደሚያሳድርባችሁ እየተማመንኩ የዕድሜ መራዘም ጥቅሙ ለሀገርና ለወገን ጠቃሚ ሥራ ሰርቶ ማለፍ ብቻ መሆኑን ለማጠየቅ እወዳለሁ። ይህን መጽሐፍ የምትፈልጉ ተመልካቾቻችን ከስር ኮሜንት ላይ ይጻፉልን። በሶፍት ኮፒ ወይም በሃርድ ኮፒ እንልክላችኋለን። ለዛሬ ያዘጋጀሁላችሁ መርሃ ግብር ይህንን ይመስል ነበር። ስላዳመጣችሁኝ ከልብ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም መጽሐፈ ዳዊትን በተመለከተ ያላችሁን ሐሳብ ወይም የምታውቁትን የተለየ ታሪክ በኮሜንት መስጫው ላይ አጋሩኝ። በሚቀጥለው ፕሮግራም ምን ታሪክ እንዲቀርብላችሁ እንደምትፈልጉም ጻፉልኝ። ሰላም ያገናኘን። እግዚአብሔር ከፍ ያለ ነውና ወደ ችግረኞችም ይመለከታልና ትዕቢተኞችንም ከሩቅ ያውቃል። በመከራ መካከል እንኳ ብሄድ አንተ ሕያው ታደርገኛለህ። በጠላቶቼ ቁጣ ላይ እጆቼን ትዘረጋለህ፣ ቀኝህም ታድነኛለህ። እግዚአብሔር ብድራትን ይመልስልኛል። አቤቱ ምሕረትህ ለዘላለም ነው። አቤቱ የእጅህን ሥራ ቸል አትበል።